እንዴት ነሽ? ሰላም እንኳን ደህና መጣሽ። ሰላም ነው? ደህና ቆየሽ? እግዚአብሔር ይመስገን። የጾም ምግብ አስቸጋሪ ነው። ምን እንደምበላ ግራ ገብቶኝ እያሰብኩ ነው የመጣሽው። እሺ እኔ ውድና ቢፌ ያለን በየአይነት ተጋቢኖ አገልግል የቤቱ ስፔሻል አለ። የጾም ክትፎም አለን። አዎ የጾም ክትፎ። አዎ የጾም ክትፎ እንዴት ነው የሚሰራው? የጾም ክትፎ እንግዲህ ከተለያዩ ነገሮች ነው የሚሰራው። ስለዚህ አለ እርግጠኛ ነኝ እያልሽ ነው። አዎ እርግጠኛ ነኝ። በጾም ጊዜ እንግዲህ የምንበላው ነገር በጣም ግራ ይገባናልና የጾም ክትፎ ስትይ ለማየት በጣም ጓጉቻለሁ። እንዴት ነው የሚሰራው የሚለው አሰራሩን ደግሞ ከሼፉ ጋር እንግዲህ የበለጠ ብናሳይሽ ደስ ይለኛል። ላገናኝሽ ነው ከሼፉ። አዎ በጣም ደስ ይለኛል። እንዴት እንደሚሰራ ለማየት በጣም ጓጉቻለሁ። እባክሽ ሼፉ ጋር ውሰጂ። አዎ ወስድሻለሁ እኔ መቤት። ኤልያስ መጥቷል። እንግዲህ አሰራሩን በደንብ አድርጎ ያሳይሻል። በጣም ጓጉቼ ነው የመጣሁት። እንግዲህ ሼፉን እባክሽ ብያት ነው የመጣሁት። ፈቃደኛ ነህ? ዛሬ ሙያ ልማር ነው፣ ለዛውም የጾም ክትፎ። ምንድነው መጀመሪያ የምናደርገው? መጀመሪያ ግብአቱ ኮሊፍላወር ወይም የአበባ ጎመን አንደኛው ግብአት ነው። አንደኛው ደግሞ ቀይ ስር ነው። መጀመሪያ የታጠበ የአበባ ጎመኑን ካጠብን በኋላ ይፈጫል። በጣም ነው የሚፈጨው ድቅቅ ነው። ከዛ በኋላ ቀይ ስር አጥበን ልጠን እናዘጋጃለን። የተፈጨው አበባ ጎመን እንዳለ ሆኖ ቀይ ስራችንን መጀመሪያ እንፈቀፍቃለን። መድቀቅ ስላለበት ባይደቅልን እንኳን በቢላዋ ማላም ይቻላል። ስለዚህ እንደዚህ መፍጫ የሌለው ወይም ደግሞ እንደዚህ መፈቅፈቂያ የሌለው ሰው ቢሆን በቢላ በደንብ አድቅቆ ማለት ነው። ይሄ ጎመን ክትፎም እኮ ሲሰራ በእጅ ነው የሚልመው። በደንብ ተከትፎ ነው የሚሰራው። ይሄም ጀስት እንደዛ ማለት ነው። እና ከለሩ የስጋ ነው ራሱ ስጋ ነው። ደስ ይላል። መጨረሻውን ለማየት በጣም ጓጉቻለሁ። ምን አይነት ክትፎ ነው እንግዲህ የጾም ክትፎ የሚለውን አሰራሩን በዚህ መንገድ እያሳየን ይገኛል ሼፉ። እኔም ለማገዝ ነው የገባሁት። እንደምታዩ ምን ላግዝ ኤልያስ? ምንም ታይና ራስሽ ቆይተሽ ትሞክሪያለሽ። እሺ ምድጃችንን እንለኩሳለን። እስከሚግል እንጠብቅና ያለ ዘይት ነው የምንጠብሰው። በራሱ ውሃ በራሱ ውሃ ጥብስ እስከሚል ድረስ ማለት ነው። ምን ናቸው እነዚህ ያሉት? የክትፎ ግብአቶች ናቸው ካለ ቅሉ በስተቀር ማለት ነው። ሚጥሚጣ አለ፣ ጨው አለ፣ ኮረሪማ አለ። በተረፈ ደግሞ የተነጠረ ዘይት የጾም ሲሆን ሸኖም የተነጠረ ዘይት ስንል እንዴት ነው የሚዘጋጀው? ኮረሪማ ለጥቁር ነጭ እንደሚነጠረው ማለት ቅቤ እንደሚነጠረው የእሱን ቴስት ለማምጣት ማለት ነው። ግን ለመጀመሪያ ጊዜ አንተ አብስለኸው ስትቀምሰው ጣዕሙ እንዴት ነበረ? አንደኛ እውነት በጣም ቆንጆ ነው። በእውነት ተቀምሻለሽ አንቺ ራስሽ። እሺ ቀይ ስራችን እየበሰለ ነው? አዎ በደንብ እየበሰለ ነው። እሺ መጦ ሲጨርስ ከለሩን ወደ ላይት ነገር ሲሆን የአበባ ጎመኑን ታመጪውና እሺ ያመጣለሁ ሁሉንም። ደስ ይላል። የቀይ ስሩ መዓዛ የሚገርም ነው። አዎ እንግዲህ እንደምታዩ ከጀርባችን ያው ጥሩ ባለሙያዎች አሉ። ያየው ነው ግርግሩ። ጩኸቱ መቼም ይረብሽሻል ብዬ ገምታለሁ። ያው የኪችን ወጉ ነው ይባላል አይደለ? እንደዚህ የማንኪያ ሹካ ሁላ ድምጽ እኮ በደንብ ነው የሚሰማው። አዎ እውነት ነው። እና ምርጥ ምግብ ነው የሚያወጡት። ያንተ ክትፎ ከዘገየብኝ እነሱ ጋር የደረሰ ካለ ልመጣ እችላለሁ። ልምጣ እንዴ? እንዴት ነው? እሺ አሁን ወደ መብሰሉ ደረጃ ደርሷል። የአበባ ጎመናችንን አምጥተን ላይ ምን ያህል ነው ግን ምጥጥሩ? አሁን ቤት ውስጥ ስንሰራ ምን ያህል ነው? ከለሩንም እንዳናጣ ጣዕሙንም እንዳናጣ ምን ማድረግ አለብን? ሞር የአበባ ጎመኑን ጨመር እናደርጋለን። ቀይ ስሩ አነስ ቢል ጥሩ ነው። ፓወርፉል ስለሆነ የመቅላት እንትኑ ኃይለኛ ስለሆነ በጣም የገረመኝ ደግሞ በደረቁ መሆኑ ነው። አሁን ያበሰልክ ያለው ምንም ዘይት ምንም እስካሁን አልተጨመረም። እንደ እንትኑ ነው እንደ ሙያው ነው የሚባለው። እንደዛ ነው። አንዳንዱ ቀድሞ የሚጨምር አለ። ይሄኛው ስለምጠቀም መጨረሻ ላይ ነው የምቀመመው። እና ኤልያስ እንዴት ነው ስራ ታዲያ? አሪፍ ነው፣ ቆንጆ ነው። እስካሁን በሚገርም ሁኔታ ወደ አንተ ስመጣ አንድ የሰማሁት ሚስጥር ነበረ። የነገረችኝ ነበረ አስተናጋጇ፣ ሼፋችን ለየት ያለ ነው አለች።
ምንድነው ስላት የእግር ኳስ ተጫዋች ነበር ካሉ? አዎ እውነት ነው? አዎ ከዚህ በፊት እንዴት ነበር ያን ጊዜ ስናስታውስ? ደህና ክለብ ተጫውቻለሁ። እሺ ያው በጉዳትም ምክንያት ከቅዱስ ጊዮርጊስ ጀምሮ ቅዱስ ጊዮርጊስ ከሲ ጀምሮ ቅዱስ ጊዮርጊስ ስለዚህ ምናልባት ደጋፊዎች እንግዲህ ያውቁ ይሆናል። ዛሬ ሼፍ ሆነህ እያዩ ነው። ጦሩ ቤት ነው በአብዛኛው የታየው። 4 ዓመት ቅዱስ ጊዮርጊስ፣ 6 ዓመት ጦሩ፣ 2 ዓመት መድን፣ 1 ዓመት ፋሲል የቀረ የለም። አካደየዋለሁ። በጉዳት ነው በጉልበት ጉዳት ነው ያለው። ይሄን ተማርኩኝ። በጣም ከባድ ነው በተለይ ወንዶች። አዎ እዚህ ሆነ ራሱ ምግብ እያበሰልክ ምናልባት ቲቪ ተከፍቶ የሆነ ኳስ ካየ እኔ የምግቡ ጉዳይ ያሳስበኛል። እውነት ነው። እኔ ኳስ በጣም ነው የምወደው። ያው የኖርኩበትም ስለሆነ ኳስ በጣም ነው የሚያዝናናው። ያው በትርፍ ጊዜ በሱ ነው የምዝናናው። ወደ ሼፍነት ሲል ገባ በትምህርት ነው። ፍላጎቱ ነበረ? አዎ ፍላጎቱ ነበረኝ። በቃ በዛው እንትን አልኩበት፣ ገፋሁበት። አሁን ቅመማችንን እሺ ኮረሪማ ትንሽ ለቴስቱ ጨው እየተቀመመ ነው። ከዛ አድርገን አንድ ላይ ማሸት ማለት ነው። ሚጥሚጣውን መጨረሻ ላይ እንትን እንዳይቀየር። እሺ አሁን እየተቀመመ ነው በደንብ። መዓዛው በጣም ነው ደስ የሚለው ተመልካቾቻችን። በደንብ ደግሞ ሲደርስ ደግሞ ቴስት ታደርጊዋለሽ። ቀጣይ ምንድን ነው የሚጨመርበት? ዘይት፣ የተነጠረ ዘይት ቢሆን ነው የሚመረጠው። አሞኛቆ በጣም የሚገርም የስጋ ጣዕም ነው ያለው። ማቅረቢያችን መጥቷል። በዚህ መንገድ ነው አዘጋጅተው የሰጡኝ። እውነት ነው። በጣም ነው የሚያምረው። ለእይታ ራሱ በጣም ደስ ይላል። በጣም የሚያምር በሚገርም ባህላዊ አቀራረብ ስጋ ገዝተን እንግዲህ ክትፎ ከምንበላ በጣም ተመጣጣኝ በሆነ ዋጋ ወጪ ቆጣቢ ክትፎ ብየዋለሁ እኔ። አዝዤ እበላለሁ ብዬ አስቤ ነበረ፣ ግን አብስዬ ነው የምበላው። ቁጭ ብዬ ደግሞ ተረጋግቼ ቁርሴን እየበላው ከእናንተ ጋር ቆይታ አደርጋለሁ። እንቀጥላለን። መጣ እንግዲህ ልሽ የለፋሽበት ምግብ የለፋንበት ክትፎ እንግዲህ ሌላም አለ። የቤቱ ስፔሻል ይባላል። ዛሬ ለሰራውበት ይመስለኛል ሽልማት እንግዲህ የራስ ያው ግብዣ ነው። ሼፉን አግዛለች ብላችሁ ነው። በቃ እንግዲህ መልካም ማዕድ ይሁንልሽ። የኔ መቤት በጣም ነው ደስ የሚለው። አብረን ብንበላ ደስ ይለኛል። ቴንክ ዩ የኔ ማር፣ እናመሰግናለን። መልካም ምሳ ይሁንልሽ። እሺ አመሰግናለሁ። ዛሬ በጣም ተገርሜ እየበላው ነው። በጣም የሚጣፍጡ ምግቦች ናቸው። እንዴት ነው ምሳ? እንዴት ነው? ተመቸሽ? ጭራሽ ገንቦ አዝለሽ መጣሽ። ይኸውልሽ እንግዲህ ባህላችንን በማስመልከት ያው ባህላዊ ቤት አይደለ እንግዲህ ይኸውልሽ ያገየድሩ ምንድን ነው ያልሽው ነው ደግሞ እስቲ እንግዲህ ያው ምግብ ቀርቦ ምሳ የምጠጣ ግድ ነው ብዬ ነው። እሺ ጭራሽ እንደዚህ ይመጣል ብዬ መሀል አዲስ አበባ ላይ አልጠበቅኩም። እንግዲህ አሁን ዛሬ በቃ ተገርሜያለሁ። ዋው በጣም እውነቱን ነው ደግሞ ሙያዬ ነው። ተመልካቾቻችን ዛሬ እንግዲህ የጾም ምግብ ምን ልብላ ብዬ መጥቼ ከጠበቅኩት በላይ ሙያም ተምሬ በጾም ክትፎም ተገርሜ በቡናም በጠላም የታጀበ ጥሩ ቆይታ ነበር ያደረኩት። እናንተም በየቤታችሁ ሆናችሁ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። አዲስ ሙያም ደግሞ የተማራችሁ ይመስለኛል። እኔ ጥጥ መፍተሌን እቀጥላለሁ። የፋና ረፋድ ፕሮግራሞችም ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ።
ጠላትሽ